ሃሌሉያ አባት እግዚአብሔር በጌታ በኢየሱስ ስም ስለዚህ ቀን እናመሰግንሃለን። መጽሐፍ ሲናገር ቃሉን ላከ ፈወሳቸው ከመከራቸውም አዳናቸው ተብሎ ተጽፏል። በጌታ በኢየሱስ ስም በዚህ ቀን ለዚህ ጉባኤ ለኔም መንቃት እንዲሆንልን በጌታ በኢየሱስ ስም ጸልያለሁኝ። እግዚአብሔር አምላክ ሆይ በምንባባለው በምንነጋገረው ነገር መንፈስ በመካከላችን እንዲሰራ መንፈስ ብዙዎችን እንዲያነቃቸው መንፈስ የብዙዎችን አይን እንዲከፍት በጌታ በኢየሱስ ስም ጸልያለሁኝ። ሱፓቫዲካላቫ ሳፓራዲቬኒያ በጌታ በኢየሱስ ስም እግዚአብሔር እንድንነቃ የምትነቁበት ሰዓት እንደደረሰ እወቁ ተብሎ እንደተጻፈ እግዚአብሔር መንቃት እንዲሆን ያደነዘዘን እግዚአብሔር ሆይ ቸል እንድንል ያደረገን ነገር ሁሉ ከላያችን ላይ የተነሳ እንዲሆን በጌታ በኢየሱስ ስም ጸልያለሁኝ። እግዚአብሔር ሆይ ጆሮቻችን ይከፈቱ ጌታ ሆይ ክፈታቸው። እግዚአብሔር የምትለውን በዘመን መጨረሻ የምትለንን እንድንሰማ ጆሮቻችን እንድትከፍት በጌታ በኢየሱስ ስም ጸልያለሁኝ። ስምህ ይባረክ በኢየሱስ ስም አሜን። ጌታ የተመሰገነ ይሁን። ትዝ ይላችሁ እንደሆነ የዛሬ 3 ሳምንት ፓስተር መስፍን ደቀ መዝሙር በሚል ሐሳብ 3 ሳምንት አገልግሎናል። ትህትናን፣ ታማኝነትን እንደገና ደግሞ በታማኝነት መንቀሳቀስ፣ ትህትና፣ ይቅርታ በሚሉ የእውነተኛ ደቀ መዝሙር መለያዎች በሚል እነዛን 3 ሐሳቦች አሳይቶናል። ከዛ ባለፈው ሳምንት ደግሞ ዜድ ማለት የኢየሱስ ክርስቶስ ደቀ መዝሙር እውነተኛ ምን መሆን አለበት የሚል ሐሳብን አሳይቶን ነበር። ለኔ የተሰጠኝ ርዕስ ደቀ መዝሙርና የእግዚአብሔር ቃል ነው የተመደብኩት ማለት ነው። እና በጣም ደስ ብሎኛል። ለምን ውስጤ ሲያስብ የነበረው ስለ እግዚአብሔር ቃል ከናንተ ጋር መነጋገር ነው ያሰብኩት። እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አለ ኢየሱስ። እስኪ እናንተ በሉ በቃሌ ብትኖሩ ምንድናችሁ? ደቀ መዝሙሬ ናችሁ ብሎ ተናገረ። ዛሬ የማሳያችሁ ነገር በጣም እንዲገባን የምፈልገው ነገር ይሄ በፊት ለፊታችን ያለ የእግዚአብሔር ቃል እንዴት የከበረ እንደሆነ ነው ማሳያችሁ። ይሄ እግዚአብሔር ቃል በህይወታችን እንዴት ኃይለኛ እንደሆነ አሳያችኋለሁ። የመጀመሪያው የምናገረው 4 ነገሮችን ነው የምናገረው። አንደኛ እግዚአብሔር በቃሉ ራሱን ይገልጣል የሚል ነገር እናገራለሁ። ሁለተኛ ደግሞ የምናገረው ዛሬም እግዚአብሔር ይናገራል የሚል ነገር እናገራለሁ። ሶስተኛ ላይ ያለ መስማት አደጋዎች ምንድናቸው? ሰዎች አልሰማ ሲሉ የእግዚአብሔርን ቃል መስማት ሲያቅታቸው ምንድነው አደጋዎቹ የሚል ነገር እናገርና ከዛ መፍትሄዎቹን እንነጋገራለን። እንዳልኳችሁ ስለው ቀላል ነው፣ ስገባበት እንግዲህ እናያለን። አንድ ነገር አሰብኩኝ። ጌታ ኢየሱስ እዛ ጋር ቆሞ ጠዋት ቢጠብቃችሁ እያንዳንዳችሁን እየጨበጠ ዛሬ ግን ለምን መጣ? ዛሬ ለምንድነው እዚህ የተገኘኸው? ምንድነው የምትሰራው ዛሬ ብሎ ቢጠይቃችሁ ምንድነው የምትሉት? አይ ቸርች ካልወድኩኝ ሰዎች እየደወሉ ስለሚጨቀጭቁኝ መጥቻለሁ፣ ወይ እንትናን ለማየት መጥቻለሁ፣ ወይ ደግሞ ቢገባኝም ባይገባኝም ቤት ከመቀመጥ መጥቻለሁ ነው የምትሉት? ወይስ ዛሬ ድምጽህን ልሰማ መጥቻለሁ ነው የምትሉት? ዛሬ የምትለኝን ለመስማት ነው የመጣሁት ነው የምትሉት? ሁለተኛ ጢሞቴዎስ 3:16 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይላል። እስኪ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ በሉ። ጉባኤው አይሰማም። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ በሉ።
ይውላችሁ የእግዚአብሔር መንፈስ ያለበት መጽሐፍ የሚለውን የእግዚአብሔር እስትንፋስ ያለበት መጽሐፍ እንድትሉ ነው ፈልገው። ትክክለኛው ትርጉም የእግዚአብሔር እስትንፋስ ያለው መጽሐፍ ማለት ነው። ምን ማለት ነው? እኛና እስትንፋሳችን የተለያዩ አይደሉም። እኛና እስትንፋሳችን የተለያዩ ካልሆነ ይሄ ቃል ከራሱ ከእግዚአብሔር የመጣ ነው የሚለው። ባይዘዌ 3:16 ላይ እንደዚህ ብሎት 4 ላይ ስበክ ይለዋል። ይሄን ቃል ስበክ፣ ከመስበክ በፊት ግን ስለዚህ ቃል እንዲገባ ፈልጋለሁ፣ የመጣው ከእግዚአብሔር ዘንድ ነው ይላል። መልእክቱ የመልእክቱ ባለቤት እግዚአብሔር ነው ብሎ ይነግረዋል። ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር ደግሞ ይጠቅማል ይላል። ወገኖቼ የእግዚአብሔር ቃል ተሰብኮ እኚህ ነገሮች በህይወታችን ከሌሉ ችግር ውስጥ ገብተናል። በህይወታችን የእግዚአብሔር ቃል ተሰብኮ እኚህ ነገሮች በህይወታችን ከሌሉ ካልጠቀሙን፣ ለተግሳጽ እግዚአብሔርን ለመምሰል ካልጠቀሙን እነግራችኋለሁ፣ አሳያችኋለሁ፣ ጉዳቱን አሳያችኋለሁ። ወገኖቼ ከዘፍጥረት ጀምሮ ተመልከቱ። እግዚአብሔር ምንም ነገር በሌለበት ንግግር የጀመረው በቃሉ ነው። ሰማያት ሁሉ የተፈጠሩት የምታዩት ነገር ሁሉ ወደ መገኘት የመጣው በቃሉ ነው። ይህ ብቻ አይደለም። ህዝቡን ሲፈውስ ቃሉን ልኮ ፈወሳቸው ነው የሚለው። ያ ብቻ አይደለም። ሕዝቅኤል በዛ ሸለቆ ውስጥ እነዛን አጥንቶች አይቶ እንዴት ነው በህይወት የሚኖሩት ሲል ምንድነው ያለው? ቃል ተናገር ነው ያለው። ቃል ተናገር፣ በህይወት ይኖራሉ። ይህ ብቻ አይደለም። የእግዚአብሔር ቃል ሰይፍ ነው። በስሙ ውሸት ለሚናገሩ ነቢያት ቃሌ እንደ መዶሻ አይደለም፣ ቃሌ እንደ ሰይፍ አይደለም ብሎ እግዚአብሔር ሲናገር ትመለከቱታላችሁ። የእግዚአብሔር ቃል ፈራጅም ነው። ይሄ ብቻ አይደለም። እግዚአብሔር በተለያየ ምክንያት ሰዎችን በመጽሐፍ ቅዱስ ሲገናኝ ሙሴን ተመልከቱት። በቁጥቋጦ ውስጥ እግዚአብሔር ሲናገረው ትመለከታላችሁ። ቁጥቋጦውን ሲያይ ሙሴ እዴ ቁጥቋጦው እሳት ይነዳል ግን አይቃጠልም ብሎ ቀረብ ብሎ ሲሄድ እግዚአብሔር ከቁጥቋጦ ውስጥም እርሱን ጠርቶ ሙሴ ሆይ አለው። ወገኖቼ ቁጥቋጦ አይደለም የእግዚአብሔር ዓላማ። ቁጥቋጦው የነደደው አቴንሽን ለማግኘት ነው። እግዚአብሔር እፈልጋለሁ ሙሴ ላናግር እፈልጋለሁ፣ በተለያዩ ነገሮች ተይዛል ብሎ የሆነ ነገር ፈጠረ። መጨረሻ ግን ንግግሩ ነው ዋናው። ይህ ብቻ አይደለም። ኤልያስን ተመልከቱት። ተደብቆ ባለበት ጊዜ እሳት መጣ፣ እግዚአብሔር በዛ የለም ይላል። ንፋስ መጣ፣ እግዚአብሔር በዛ የለም ይላል። የመሬት መንቀጥቀጥ ሆነ፣ እግዚአብሔር በዛ የለም። ከዛ ትንሽም የጸጥታ ድምፅ ሆነ። ከዛስ ምን አለ? ኤልያስ ሆይ ከዚህ ምን ታደርጋለህ የሚል ድምፅ ወደ እሱ መጣ ይላል። ሃሌሉያ! የመጨረሻው የእግዚአብሔር ዓላማ ድምፁን ማሰማት ነው። ወገኖቼ አንዳንዴ እኮ በህይወታችን የሚያልፉት ነገሮች እግዚአብሔር ሊያናግረን ፈልጎ እኮ ነው። እግዚአብሔር በህይወታችን የሆነ ነገር ሲያሳልፍ ጠላት ብለን እንዋጋለን እንጂ እግዚአብሔር ቁምና ስማኝ፣ ልነግርህ የምፈልገው ነገር አለ፣ ፖዝ አድርግ እዚህ ጋር እያለን እኮ ነው። እግዚአብሔር ሰዎችን ሲያናግር የሆነ ነገር ያመጣና ያሳያቸውና መጨረሻ ላይ ግን ዋናው ቃሉ ነው። በህይወታችን እግዚአብሔር አቴንሽን አጥቶ ይሆን? በህይወታችን እግዚአብሔር ቦታ አጥቶ ይሆን? በየቀኑ ህይወታችን አጥቶ ይሆን? የሆነ ነገር በህይወታችሁ ሲመጣ እግዚአብሔር ፊት መሆን ይገባኛል፣ እግዚአብሔርን ልፈልገው ይገባኛል፣ እግዚአብሔር የሆነ ነገር እያለኝ ነው የምትሉት? ይሄ እንድናስብ ነው። ይሄ እግዚአብሔር ራሱን ይገልጣል የሚለውን ሐሳብ ለማየት ነው። ይሄ ብቻ አይደለም። ሁለተኛው እግዚአብሔር ዛሬም ይናገራል። እስኪ እግዚአብሔር ዛሬም ይናገራል በሉልኝ። አረ ጮክ በሉ። እግዚአብሔር ዛሬም ይናገራል በሉልኝ። ሃሌሉያ! በቼስ ዕብራውያንን አመት ከምናምን ፈይተን አጥንተነዋል። በጣም ብዙ ጊዜ ፈይተን ማለት ነው። ዛሬ የማሳያችሁ የዕብራውያን መጽሐፍ ላይ
እግዚአብሔር ስለ እግዚአብሔር ንግግር የተነገሩ ነገሮችን ነው ማሳያችሁ። ባይዘዌይ ዕብራውያን የሚባለው መጽሐፍ ብዙን ነገር ስትመለከቱት ከሌላ መጽሐፎች ይለያል። እንደውም ስብከት ነው የሚባለው፣ ሰርመን ነው የሚባለው፣ የተሰበከ ስብከት ነው ወይ ደግሞ የሰበከላቸው ስብከት እንደሆነ ታውቃላችሁ። እንደውም ኤክስፖዚሽናል የሆነ ቲቺንግ ማለት ሰው የእግዚአብሔርን ነገር መስበክ ካለበት እሱ መጽሐፍ ማጥናት አለበት። ለምን? የጸሐፊው የብሉይ ኪዳን ጥቅሶችን እያመጣ የሰበከበት ምክንያት ያስረዳበት ምክንያት የሚገርም መጽሐፍ ነው። በጣም የሚገርመው 12 ላይ እዛው 13:22 ላይ ወንድሞች ሆይ የምክርን ቃል እንድትታገሱ ይላቸዋል። እስኪ የምክርን ቃል በሉልኝ። ስለዚህ የላኩላችሁ የምክር ቃል፣ ይሄ የምክር ቃል የሚለው ዕብራውያን 13 ላይ እነ ፖል ለእሁድ አምልኮ ሊያገለግሉ ሲጋበዙ እባካችሁ መታችሁ የምክርን ቃል እንድታገለግሉን እንፈልጋለን አሉ። ይሄ በዛ ዘመን በነበረው ስብከትን የሚያመለክት ነው። ስለዚህ የዕብራውያን መልእክት እንደ ስብከት የሚታይ መልእክት ነው። ያው ስለ ታሪኩ ብዙ መናገር እንደምታውቁት በ60 እስከ 70 በሆነ ኤዲ ነው የተጻፈው። ግን ከሁሉ በላይ እንድታስቡ ፈልገው እኚህ ሰዎች በጣም በከፍተኛ ችግር ውስጥ የነበሩ ሰዎች ናቸው። መከራ የበዛባቸው፣ ሰልፍ የበዛባቸው፣ በዛን ጊዜ በነበረው ዘመን ይሄ ባለባቸው ነገር ከአይሁዶችም እንደገና ከመንግስትም በጣም ሰልፍ ያለባቸውና የደከሙ ክርስቲያኖች ነበሩ። ለምንድን ነው ዛሬ ዕብራውያንን ያመጣህልን ልትሉኝ ትችላላችሁ። አንደኛ የተጻፈው ላማኞች ነው። የተጻፈው ላማኞች ነው። ሁለተኛ ሰምቶ ያለ መታዘዝ ጉዳቱን ይነግራቸዋል። በጣም ነው የገረመኝ። ሰምቶ ዝም ማለት፣ ሰምቶ ዳተኛ መሆን። አንዳንድ ሰው የእግዚአብሔር ቃል ስትነግሩት የራሱን ስራ ነው የሚሰራው። አንዳንድ ሰው መቼ ስብከት ቃል ባለቀ ይላል። አንዳንድ ሰው ሰዓቱን ነው የሚያየው እዚህ ቁጭ ብሎ መቼ ይሄ ፕሮግራም አልቆ በወጣው ነው የሚለው። ሌላ ነገር ከዚህ በኋላ ስለሚሄድበት ነው የሚያስበው። ወገኖቼ ይሄ እግዚአብሔር ቃል በህይወታችን ዛሬ ሲለቀቅ እግዚአብሔር እየተናገረን ነው። እግዚአብሔር የሆነ ነገር በህይወታችን እያለን ነው ያለው። እሱን እንድናስብ ነው ዛሬ የምፈልገው። 3:7 ላይ እንደዚህ ይላል። በጣም ይሄን ነገር እንድትሰሩበት ስለዚህ መንፈስ ቅዱስ እንደሚል ይላቸዋል። 3:7 ላይ ስለዚህ መንፈስ ቅዱስ እንደሚል በሉልኝ። ይውላችሁ በደንብ ስሙኝ። መንፈስ ቅዱስ ብሏል አይደለም ይላቸው። መንፈስ ቅዱስ ሊልም ነው አይደለም ይላቸው። አሁን እያለ ነው ነው የሚላቸው። መንፈስ ቅዱስ አሁን እያለ ነው። ምንድነው መንፈስ ቅዱስ አሁን የሚለው? ዛሬ ድምጼን ብትሰሙ ይላል። እንዴ ይሄ ሰውዬ ምን ሆኖ ነው? ከሺህ ዓመት በፊት መዝሙረ ዳዊት የተጠቀሰ ጥቅስ አምጥቶ ዛሬ እግዚአብሔር ድምጽ ነው ይላችኋል። የተጻፈው ይሄ መልእክት የዛሬ 1000 ዓመት ነው። ከ1000 ዓመት በኋላ አምጥቶ ለጉባኤው ዛሬ መልእክታችሁ ይሄ ነው ይላችኋል። ዛሬ እግዚአብሔር እየተናገራችሁ ነው። መንፈስ ቅዱስ ትላንት አይደለም ዛሬ መልእክት አለው ለእናንተ። ምን እያላችሁ ነው? ይሄው ስሙ እያላችሁ ነው። ወገኖቼ አንዳንድ ጊዜ አዝናለሁ። ሰዎች ይመጡና እግዚአብሔር ብቻዬን ተናገረኝ ብለው ሲያስቡ መልእክት ነው የሚጠብቁት። የሆነ ትንቢት ለብቻቸው እንዲመጣላቸው ነው። ትንቢት ያልመጣላቸው ቀን እግዚአብሔር አልተናገራቸውም። ጌታ ሆይ ዛሬ ሳትናገረኝ እንዳታልፍ። ለምን? ለብቻ መልእክት ስሙት የሚላቸው ዛሬ ይላቸዋል። ድምጹን ብትሰሙት ይላቸዋል። የማንን ድምጽ? የእግዚአብሔር ድምጽ። እንዴ እኚህ ሰዎች እንዴ ይሄ እኮ የብሉይ ኪዳን ነው። የዛሬ 1000 ዓመት የተጻፈ መጽሐፍ ነው። ምንድነው የምትለን? ኖ የዛሬ 1000 ዓመት ቢጻፍም ዛሬ ግን መልእክቱ መንፈስ ቅዱስ በእነሱ አልፎ ዛሬ እናንተን እየተናገራችሁ ነው ይላቸዋል። እንደዚህ ይላቸዋል። አባቶቻችሁ እኔን የፈተኑበት የመረመሩበት 40 ዓመትም ስራዬን ያዩበት በምድረ በዳም በፈተና ቀን ይላል። ከዛ ልባችሁን እልከኛ አታድርጉ ይላችሁ። እንዴ እልከኛ ልብ እልከኛ ልብ
የእግዚአብሔርን ድምጽ የማይሰማ እኮ አይደለም፣ ይመጣለታል። ለመታዘዝ ማይፈልግ ልብ፣ ለመታዘዝ ቀጠሮ የሚሰጥ ልብ። ዛሬ እግዚአብሔር እየተናገረው አይ ብሎ ለሌላ ሰው የሚሰጥ ልብ፣ ይሄ ልብ ወገኖቼ ዛሬ ልላችሁ የመጣሁት ይሄን ብቻ ነው። መስማት፣ እግዚአብሔርን መስማት ምላሽ ይፈልጋል። ሶስተኛው ሐሳቤ እሱ ነው። እግዚአብሔርን መስማት ምላሽ ይፈልጋል። ወገኖቼ ባንሰማቸው ይሻሉ ነበር የሰማናቸው ነገሮች። ለዚህ ነገር ባትሰጥ ይሻል ነበር። ሰምተ ግን አለማድረግ ከባድ ነው። ሰምቶ ድምጽ ሰምቶ አለማድረግ ከባድ ነው። ይውላችሁ ላሳያችሁ ፈልገውን ነገር ላሳያችሁ። ዛሬ እያለ ነው የሚነግራችሁ። እስኪ ዛሬ በሉልኝ፣ በደም ጮኻችሁ ዛሬ በሉልኝ እስኪ። የእግዚአብሔር ድምጽ መቼ ነው? ዛሬ ማለት ለነገ ለመታዘዝ ለነገ ቀጠሮ አትስጡ ናችኋል። ነገ አይደለም የተሰጣችሁ፣ የተሰጣችሁ ዛሬ ነው። እግዚአብሔር የሰጣችሁ ቀን ዛሬ ነው ይላችኋል። ባይዘወይ ይሄ መዝሙር 89 በዛን ጊዜ በአይሁድ በየሁዱ የሚዘምሩት መዝሙር ነው። በየቀኑ እኮ ይሉታል፣ በየቀኑ እኮ ይዘምሩታል። አባቶቻችን እንደዚህ ያደረጉ አንተን በደሉ እያሉ ሁሌ ይዘምሩታል። ሰባኪው ግን መጣና የእግዚአብሔር ድምጽ ነው ዛሬ ለእናንተ አላቸው። የእግዚአብሔር ድምጽ ነው፣ ለነሱ አይደለም፣ ለእናንተ የእግዚአብሔር ድምጽ ነው ይላቸዋል። ወገኖቼ ዛሬ ድምጹን የምትሰሙት የሚለውን ከ3 እስከ 4 ባለው ምዕራፍ 4 ጊዜ ደጋግሞታል። 4 ነው የሚላችሁ። እንዴ ለምንድን ነው የደጋገመው? አንድ ነገር ሲደጋገም እዚህ ጋር ባካችሁ አተኩሩ የሚል መልእክት ነው ያለው። 3:7 ላይ ዛሬ ድምጹን ብትሰሙት፣ 3:13 ላይ ዛሬ ተብሎ ሲጠራ ሳለ፣ 3:15 ላይ ዛሬ ድምጹን ብትሰሙት፣ 4:7 ላይ ዛሬ ድምጹን ብትሰሙት። ዛሬ ድምጹን ስማ በሉት ጎናቸው ያለውን ሰው። ነገ ያንተ አይደለም፣ ነገ ያንተ አይደለም። ብዙ ጊዜ ለይደር የምናስቀምጣቸው ብዙ ነገሮች አሉ። ጌታ ማገለግለው ነገ ነው፣ ምዘምረው ነገ ነው፣ ምታዘዘው ነገ ነው። ወገኖቼ ለነገ የምናስቀምጣቸው ነገሮች ጉዳት አላቸው። የእግዚአብሔር ድምጽ በመጣላችሁ ጊዜ ዛሬ ልትሰሙት እግዚአብሔርን ያስፈልጋል። ወገኖቼ በጣም ዛሬ የሚለው ቃል እኮ ያለን ጊዜ ትንሽ ነው ማለት ነው። ያለን ጊዜ ትንሽ ነው። ለምደናቸዋል። ብዙ ነገሮች ተለምደዋል። እግዚአብሔር ሲናገር ተለምዷል። ድምፁ ሲመጣ ተለምዷል። አንዳንድ ሰዎች እንደ ጮኻይ ሁሉ ይቆጥሩናል። የእግዚአብሔር ድምፅ ለብዙዎች ተለምዷል። እንደዚህ ይላቸዋል። ድምፁን ብትሰሙት ነው የሚላቸው። ይሄ ምንድነው? ኮንዲሽናል ነው። መስማትም አለመስማትም ትችላላችሁ። ድምፁን ግን ብትሰሙት ይላቸዋል። አያችሁ፣ ሰው ሰምቶ እዚህ ሄዶ ሊረሳው ይችላል። ተሰብኮ ሊረሳ ይችላል። ታማኙን ተብሎ ሌብነቱን ሊቀጥል ይችላል። ይቅርታ አድርግ ተብሎ ውስጡ ያለውን ነገር ሊቀጥል ይችላል። መስዋዕቱን ተብሎ አይ ዛሬ ደግሞ ለማን አስቦት ነው ያመጣው ይላል። የእግዚአብሔር ድምጽ በመካከላችን ቀሏል። የእግዚአብሔር ድምጽ በመካከላችን ቀሏል። ወገኖቼ መስማት ወደ መታዘዝ ሊያመጣን ይገባል። መስማት ወደ መታዘዝ ሊያመጣን ይገባል። ለወጣቶች የምላቸው ነገር አለ። እኔ በየሳምንቱ እየመጣሁ የእግዚአብሔርን ቃል አገልግያችሁ እናንተ ማትለወጡ ከሆነ ህይወታችሁ ማይለወጥ ከሆነ ባላችሁበት ምትቀጥሉ ከሆነ ወይ ከኔ ወይ ከናንተ ጋር ችግር አለ እላችኋለሁ። የሚሰራ የእግዚአብሔር ቃል የሚያደርግ የእግዚአብሔር ቃል ነው የያዝነው ወገኖቼ።
አለመስማት ምንድናቸው ችግሮቹ? አራተኛው ፖይንት እሱ ነው። አለመስማት ምንድነው? ወገኖቼ ዝም ብለን እንሂድ፣ እሺ እንስማ፣ እንታዘዝ፣ እንስማ፣ እናድርግ። ምንድነው ችግሩ? ያለመስማት ችግር። ወገኖቼ ስላልሰሙ ወደ ረፍቱ እንዳይገቡ ተከለከሉ። ትዝ ይላችኋል እግዚአብሔር የነገራቸውን ተስፋ የሰጣቸውን ወደዚህ ምድር አስገባቸዋለሁ ያላቸውን የእስራኤል ሕዝብ ሙሴና ማለት ካሌብና ጆሹዋ ማለት ኢያሱ መልእክቱን ሲያመጡ ምንድነው ያሉት? እምቢ አሉ። እስከ ዛሬ 40 ዓመት ሙሉ የመጡበትን እግዚአብሔር አስገባችኋለሁ፣ ከሁኔታ በላይ አሳልፋችኋለሁ፣ ይሄ እናንተ ነው ሲባል ምን አሉ ይላል? እምቢ አሉ። ህዝቡ እምቢ አለ። ከእረፍቱ ተከለከሉ ባለመስማታቸው። ባለመስማት ብቻ አይደለም በመታዘዝ ስላላሉት ማለት ነው። ሁለተኛ በእነዚህ ሰዎች ህይወት መለከት ማለት ነው። በእነዚህ በዕብራውያን ሰዎች ያለመስማትና ያለመታዘዝ ውጤት ምን እንዳደረጋቸው ታውቃላችሁ? መንፈሳዊ እድገት የላቸውም ነበር። መንፈሳዊ እድገት የላቸውም። ብዙ ሰዎች እንደዚህ ይላሉ፣ ህይወት ያላደገም ያው ነኝ እኔ፣ የዛሬ ዓመት ብታዩኝ ያው ነኝ፣ ዛሬ ብታዩኝ ያው ነኝ፣ ህይወት ያላደገም ምን ይሰራልኛል ቤተክርስቲያን መሄድ? ህይወቴ ያው ነው። ትንሹን ነገር ታዘሃል ወይ? ትንሹ የእግዚአብሔር ድምጽ ታዘሃል ወይ? የእድገት ምክንያቱ ሰምቶ መታዘዝ ነው፣ ሰምቶ መሄድ አይደለም። የሰማኸውን ምን ያህል እግዚአብሔር ዛሬ እየተናገረኝ ነው? ምን ያህል እግዚአብሔር ዛሬ እያለኝ ነው እያልክ ነው ወይስ ለሰው አስተላልፈ ነው የምትወጣው? ወገኖቼ በጣም ይገርመኛል። እዛ ጋር አልታዘዙም የሚለውን ቃል ስመለከተው አለመስማት ሁሉ አይደለም፣ በፍቃዳቸው እግዚአብሔርን እምቢ አሉት። አለማም በፍቃዳቸው ኖ ያልከንን አንቀበልም አሉት። ይሄ ሁሉ ተአምር ያየ ህዝብ፣ ባህል ተከፍሎ የወጣ ህዝብ፣ ምግብ ሲበላ ወይ ደግሞ መና የወረደለት ህዝብ፣ ባህር የተከፈለለት ህዝብ፣ አለት ያፈለቀለት ህዝብ፣ ከዚህ በላይ ተአምር እግዚአብሔርን ለማመን ምንድነው የሚፈልገው ይሄ ህዝብ? እምቢ አሉ። እግዚአብሔር ሙሴን አለው ይላል፣ እስከ መቼ ይንቀኛል? በፊቱ ባደረግኩት ተአምር ሁሉ እስከ መቼ አያምንብኝም አለ እግዚአብሔር። አንዳንዶቻችን እኮ አዲስ ነገር ሲመጣ ትላንት ተአምር አይተን አዲስ ነን ዛሬ። ይጨንቀናል። ትላንት የተደረገው ተአምር ለዛሬ እምነት አይሆነንም፣ ለዛሬ አያንቀሳቅስንም። ትላንት ያዳነኝ እግዚአብሔር ዛሬ ያድነኛል፣ ትላንት ያስመለጠኝ እግዚአብሔር ዛሬ ያስመልጠኛል አንልም። እንደ አዲስ እንጀምራለን መረበሽ፣ እንደ አዲስ። ወገኖቼ ትልቁ ነገር በጣም የምወደው ነገር እኚህ ሰዎች የለብጣ ህይወት ነው ያላቸው። ላስረዳችሁ በደንብ። የሎዶቅያ ቤተ ክርስቲያን ጌታ ኢየሱስ ክርስቶስ ካላት ነገር አንዱ በጣም የሚገርመኝ ነገር በራድ ወይም ትኩስ ነው የሚለው፣ ስላልሆንሽ ነው የሚለው። ለብ ያለ ማለት ነው። ባይዘው በራድ ስትሆን እግዚአብሔር ደስ ይለዋል ማለት አይደለም። ወይም ለምን አንዳንድ ሰው በዛን ጊዜ በሎዶቅያ የነበረ ውሃ የላትም፣ ያቺ ከተማ ውሃ የላትም ነበር የሎዶቅያ ከተማ። እና ከሌላ ቦታ ነው ውሃ የሚመጣው። ከሌላ ቦታ ውሃ ተጭኖ ሲመጣ ልክ ሎዶቅያ ሲደርስ ውሃ ለብ ያለ ውሃ ነው። ለብ ያለ ውሃ ለምንም አይሆንም፣ አጠጣው። ገብቷችኋል አለ። ስለዚህ ከተማ ውስጥ ለብ ማለት የማይሆን ማለት የማይጠቅም ነገር አትሁኑ እያላቸው እኮ ነው። ለምንም ነገር የማይጠቅሙ ነገር አትሁኑ እያላቸው ነው ያለው። ባይዘው ያቺ ከተማ ብዙ ነገር አለኝ በራሴ ብቁ ነኝ የምትል ነች አይደል? ለዚህ ነው ውሃ እንኳን የለሽም ነው ሌላው መልእክቱ። ውሃ እንኳን ከሌላ ቦታ ነው የመጣው ከተማ ውስጥ። አንዳንድ ጊዜ እግዚአብሔር ቢያሳየን ብዙ ነገር የለም። ስለዚህ ትልቁ ነገራቸው መንሸራተት ብየዋለሁ፣ በጣም ስለወደድኩት። እንግሊዘኛው ላይ ድሪፍት የሚለውን ቃል መንሸራተት ብየዋለሁ። እስኪ መንሸራተት በሉ። አረ በደንብ በሉ መንሸራተት በሉ። ይኸውላችሁ ለብ ያለ የለም እንዳትሉት አለ።
አለም እንዳትሉት የለም። በቃ ለብጣ በቃ መጥቶ ይሰማችኋል፣ ሰላም ይላል፣ ይወጣል። ፓሽን የለውም፣ ማድረግ አይፈልግም። ሲጸልይ ብሎ ነው የሚጨርሰው። ለብ ያለ ህይወት የተንሸራተቱ እኚህ ሰዎች ያለ መስማትና ያለ መታዘዝ ውጤታቸው እዚህ ህይወት ውስጥ ያስገባቸው። ለመስማት ጆሮቻችሁ ደንዝዘዋል ይላችኋል። አይሰሙም እኮ አይደለም፣ ደንዝዘዋል። እየሰሙ ያሳልፉታል። እየሰሙ ሃይኛማ እኛን አይመለከት እየዘመሩት በየሳምንቱ ያንን መዝሙር እየዘመሩ ሁሉ ጊዜ የሚያሳልፉት ለማን ነው? ለሌላ ሰው ነው። ወገኖቼ አሳያችኋለሁ። ምን ብየዋለሁ መሰላችሁ? የደከማቸው የዛሉ አማኞች ብየዋለሁ። ድክም ያሉ አማኞች፣ ጠውልግ ያሉ አማኞች። ወገኖቼ ያለ መስማትና ያለ መታዘዝ ዛሬን ነገ ማሳለፍ የመጨረሻ ውጤት ምን እንደሆነ ታውቃላችሁ? ልባቸው ደነደነ ይላል። ድንዳኔ ውስጥ ይገባል። ውጤቱ እሱ ነው። ትደነድናለህ። ከዛ ኃጢአትም እየሰራ ምንም አይመስልም። የማይሆን ነገር ስታደርግ ምንም ደንድናል። በቃ ማለት የሆነ ስቴት ውስጥ ገብተህ አንዳንዴ እንደዚህ እላለሁ፣ እንደው እግዚአብሔር ደግ ነው እንጂ ቢያጋልጠን እላለሁ። እያንዳንዳችን ቤታችን ያለውን ህይወት ቢያጋልጠን፣ መስሪያ ቤት ያለውን ህይወት ቢያጋልጠን፣ በየቀኑ የምንኖረው ቢያጋልጠን ምን እንሆናለን ብዬ አስባለሁ። አቤት እግዚአብሔር ደጉ። መተህ ስታሸበሽብም አሜን ብሎ ይቀበላል። እና እነዚህ ውጤቶች ናቸው። ልንገራችሁ፣ በጣም ከባዱን ነገር ልንገራችሁ። ከዚህ ከሰማነው ነገር ምናልባት እንዳንወሰድ ይላል። እስኪ ምናልባት እንዳንወሰድ በሉልኝ። መወሰድ አለ ማለት ነው። አያችሁ፣ በዚህ ህይወት ስትቀጥል መወሰድ የሚባል ነገር አለ። ከዛ ቸርችና ስትባል መጣው ምን ጥቅማል ትላለህ። ለምን ተወስደሃል፣ ትወሰዳል። ከዛም ለእርሱ አብልጠን ልንጠነቀቅ ያስፈልጋል ይላችኋል። በመላእክት የተነገረው ጽኑ ከሆነ መተላለፍ አለመታዘዝ ሁሉ የጽድቅ ብድራት ከተቀበለ እኛ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? አረ ይገርማል ወገኖች። እኚህ እኮ በመልእክት ነው የሰሙት ይላል። እኛ ግን በእግዚአብሔር አባቶቻችን ይላችኋል አይደል? በነቢያት በተለያየ ምክንያት ከተናገረ በኋላ የዘመን ፍጻሜ በሆነው በልጁ ተናገረን ይላል። የእግዚአብሔር የመጨረሻ ንግግር ኢየሱስ ነው። ዋው! ምን እያላቸው እንደሆነ ታውቃላችሁ? እነሱን በዛ ከቀጣቸው ነው የሚላቸው። እነሱን እንደዛ ካረጋቸው የእናንተ ይብሳል ነው የሚላቸው። ለምን? የእግዚአብሔር የመጨረሻ ንግግር ጋር መጣችኋል። እግዚአብሔር ሌላ መልእክት የለውም ከዚህ በኋላ። ተጠንቀቁ ይላችኋል። እንዴት ታመልጣላችሁ ይላችኋል። ያንን ህዝብ የቀጣ እግዚአብሔር፣ ያንን ህዝብ አትገባም ያለ እግዚአብሔር እናንተ ጋር ሲደርስ ምን ማስረጃ አላችሁ? ለምን? የሚበልጥ መገለጥ እናንተ ጋር ነው ያለው ይላችኋል። ጉዳቱ ከባድ ነው። ጉዳቱ ከባድ ነው። መፍትሄው ምንድን ነው? መፍትሄው ምንድን ነው? መፍትሄው ምንድን ነው? ምን እንሁን የሚለውን ነገር ቶሎ እናገራለሁ፣ ሰዓቴ እየሄደ ስለሆነ። ወንድሞች ሆይ ይላል ዕብራውያን 3:12 ምናልባት ሕያውና እግዚአብሔርን የሚያስከፋ ክፉና የማያምን ልብ ከእናንተ በእያንዳንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ይላል። በእያንዳንዱ ቀን በሉልኝ፣ እርስ በርሳችሁ በሉልኝ፣ ተማከሩ ይላችኋል። ይኸውላችሁ አንደኛ የማይሆን ልብን የምታጠፉት ይላችኋል በህብረት በመሆን ነው ይላችኋል። በህብረት ሆናችሁ በመነጋገር ነው የምታጠፉት ይላችኋል። ምን ተነጋገሩ? የምክርን ቃል ነው የሚለው። የምክር ቃል ምን ብያችኋለሁ? የእግዚአብሔርን ቃል ተነጋገሩ። ስልክ ስትደውል ወንድሜ ዛሬ እግዚአብሔርን ቃል አንብቤ እንዲህ አለኝ እግዚአብሔር፣ ዛሬ እኮ የተገለጠልኝ መገለጥ፣ ወይኔ 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 ብለህ ወንድም ጋር ስትደውል ስታነቃቃ፣
ዛሬ ያነበብኩት እኮ ቃል የሚገርም ነው ብለህ ስትነጋገር ወገኖቼ በህብረት የመሆን አማራጭ የለም። አማራጭ እንኳን የለም። ከዚህ ህይወት ለመውጣት ነው የሚላቸው እርስ በርሳችሁ ተመካከሩ። ይሄን ነው የምናደርገው በየእሁዱ ይሄን ነው የምናደርገው። ሁለተኛ መፍትሄዎቹን እየተናገርኩ ነው። ሁለተኛ ይሄ እግዚአብሔር ቃል በህይወታችን ሲለቀቅ ይሄ እግዚአብሔር ቃል በህይወታችን ስለሚሰራ ሁለተኛው ምንድነው? ለእግዚአብሔር ቃል ክብር ይኖረን። ይሄ ነገር እንዲጠፋ ከፈለግን እሺ ዕብራውያን 4:12-13 እንደዚህ ይላል። በጣም ነው የምወደው። በጣም ማለት በጣም ደስ የሚለኝ የምወደው ቃል ነው። የእግዚአብሔር ቃል ያውና የሚሰራ እስኪ የእግዚአብሔር ቃል በሉልኝ። ያውና አረ በሉልኝ። ያውና የሚሰራ ወገኖች ምን እያላችሁ እንደሆነ ታውቃላችሁ? የእግዚአብሔር ቃል ትላንት ተነግሮ ይቀር አይደለም። ትላንትና አባቶቻችን የጻፉልን የሆነ ነገር አይደለም። ዛሬም ሕያው ነው። ለምን? እግዚአብሔር ያው ስለሆነ ሕያው ነው ይላችኋል። ይህ ብቻ አይደለም ይሰራል ይላችኋል። እንዴት ነው የሚሰራው የእግዚአብሔር ቃል? ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ይላችኋል። ወገኖቼ ባይዘው ይሄ ሰይፍ የሚለው ቃል ፍርድን ነው የሚያመለክተው። ወደ ውስጥ ይገባል ይላችኋል። ገብቷችኋል? ከዛ በኋላ ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ይላል። ባይዘው ጅማትና ቅልጥም የሚባሉ ነገሮች ጆይንትና ይሄ እንትኖች ያ አይለያዩ ማለት ከባድ ነው። ወደ ውስጥ መግባት አለባችሁ ያን ነገር ለመለየት በጣም ከባድ ነው። የእግዚአብሔር ቃል የማይለያዩ ነገሮችን ይለያያል ይላል። ወገኖቼ ዛሬ እኮ ይሄን ነው የምላችሁ እኮ አልለይ ያላችሁ ነገር ይለያል በዚህ ቃል። አልወጣ ያላችሁ ነገር ይሄዳል በዚህ ቃል። መጽሐፍ ሲናገር የእግዚአብሔር ቃል ሕያውና የሚሰራ ዋው ዋሲያ የእግዚአብሔር ቃል ይሰራል ወገኖቼ ይሰራል። ይሄ የምናነበው የሆነ ታሪክ አይደለም የምነግራችሁ። ይላችኋል ይለያል ይላችኋል። የማትለይበት ነገር ያስጨነቀ ነገር ይሄ ቃል ይለያል ይላችኋል። ይሄ ቃል ይሰራል ይላችኋል። የልብን ሐሳብ ስሜትና ሐሳብ ይመረምርና በእርሱ ፊት የተሰወረ ፍጥረት የለም ይላል። ኤክስፖዝ ያደርጋል ይላል። በጣም የሚገርመኝ ነገር ይሄን ቃል ስመለከተው ምን እንደማያውቅ ታውቃላችሁ? ኤክስፖዝ የሚለው ቃል ከየት እንደመጣ ታውቃላችሁ? ሁለት ሬስሊንግ ውስጥ የሚጫወቱ ሰዎች አንደኛው አንገቱን ይዞ እንደዚህ አድርጎ ኤክስፖዝ ሲያደርገው የዛኛውን ድካም ሲያሳየው ያለ ወርድ ነው እዚህ ጋር የተጠቀመው። ምን እያላቸው እንደሆነ ታውቃላችሁ? በእርሱ ፊት የተሰወረ የለም። ኤክስፖዝ ያደርጋል ማለት የእግዚአብሔር ቃል ሲሰበክና ሲመጣ አንተም ምንድነው የሚያደርግህ? ባዶ ያደርግሃል። አቅም ያሳጣሃል። አቅም ያሳጣህና ወይ አባቴ ማረኝ ወይ አባቴ እመለሳለሁ እንድትል ያደርጋል። የእግዚአብሔር ቃል ሃሌሉያ እንደዚህ ነው የሚላቸው። ይሄ ቃል ይላችኋል ኤክስፖዝ ነው የሚያደርግ። ይለያል ብቻ ሳይሆን እንደገና ውስጥ ያለው ነገር በሙሉ ይለያያል ይላል። ወገኖቼ የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ይሰራል። በእርሱ ፊት የተሰወረ ፍጥረት የለም ይላል። ይሄ ቃል ሲመጣ ይፈውሳል። ይሄ ቃል ሲመጣ ያድንሃል። ይሄ ቃል ሲመጣ ያወጣሃል። የቀለለብን ነገር የለም። ልብን ሁሉ ይፈትናል ይላል። ለዚህ ነው እኮ ስንናገር ብዙ ሰዎች ልባችሁን እግዚአብሔር እየተናገረ ከሆነ መመለስ ካለባችሁ መመለስ አለባችሁ። ቀኑ ዛሬ ነው። ነገ የእናንተ አይደለም። ነገ የእናንተ አይደለም። ዮሐንስ 8:31ን ቀድም ብያችኋለሁ። ወገኖቼ የእግዚአብሔር ቃል በሕይወታችን ከመጣ ምላሻችን በዛው ልክ ሊሆን ይገባል። እግዚአብሔር መታዘዝን ያብዛልን። እግዚአብሔር መታዘዝን ያብዛልን ብያለሁ። እግዚአብሔር መታዘዝን ያብዛልን። እግዚአብሔር መታዘዝን ያብዛልን። ለቃሉ ያለንን ነገር እግዚአብሔር ይጨምረው በሕይወታችን።
በዚህ ቢጨርሰው የእግዚአብሔር ቃል ኤክስፖዝ ያደርጋል፣ የእግዚአብሔር ቃል ይለያል ብሎ ቢጨርሰው እዛ ጋር ጥሩ አልነበረም። ሶስተኛ ላይ እንደዚህ ይላቸዋል፣ የእግዚአብሔር ጸጋም ይባላል ይላቸዋል። እንደዚህ ይላቸዋል እዛው ሲቀጥል እንግዲህ በሰማያት ያለ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ የለና በድካማችን ሊራራ የማይችል ሊቀ ካህን የለንም። እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የሚረዳ የእግዚአብሔር ጸጋ፣ የሚያስችል የእግዚአብሔር ጸጋ። ሃሌሉያ! የእግዚአብሔር ቃል ይሄን ሁሉ ነገር በሕይወታችሁ ያደርጋል ካላቸው በኋላ እንደዚህ ደግሞ አለ ይላችኋል፣ በነገር ሁሉ እንደናንተ የተፈተነ ይላችኋል። የሆነ መጽሐፍ እያነበብኩ ነበርና መጽሐፉ ኢየሱስ ማለት እስከ 30 ዓመቱ ምን እየሰራ ነበር ማለት መጽሐፍ ቅዱስ የተጻፈልን 12 ዓመቱ ላይ የሆነ ቤተ መቅደስ ሄደን እንደው ከዛ በፊት ያለው ህይወቱ ምንድነው ማለት ከማርያም እስከ 30 ዓመቱ ለአገልግሎት እስከ መታየቱ በፊት ምን ሲያደርግ ነበር የሚል ነገር እያየሁኝ ምን ይሆን ይችላል። ከዛ ይሄ ቃል ትዝ አለኝ። ምን የሚለው ቃል ከኃጢአት በቀር እንደኛ በነገር ሁሉ የተፈተነ ይላል። ወገኖቼ የምታልፍበትን ነገር ኢየሱስ ያውቀዋል፣ አልፎበታል። ቤተሰቦቹ ሀብታም አልነበሩ። እንደውም አንዳንድ ሰዎች እንደሚሉት ዮሴፍ መቼ እንደሞተ አናውቅም እና የቤተሰብ ኃላፊነት የሆነ ቦታ ላይ የዮሴፍ ስም ስላልተጠቀሰ የብዙ ኃላፊነት ኢየሱስ ላይ እንደነበር ብዙ ሰዎች ይናገራሉ። እሱ ቢቀር ወገኖቼ ግን ምን ልላችሁ ፈልጌ ነው፣ በነገር ሁሉ እንደኛ የተፈተነ። ስታለቅስ ይገባዋል፣ ስታዝን ይገባዋል፣ ሲመር ይገባዋል፣ አቅም ስታጣ ይገባዋል፣ መኖር ሲያቅት ይገባዋል። ከዛ እንደዚህ ይላል፣ እንግዲህ ምሕረት እንድንቀበል የሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ጸጋ ያለው ዙፋኑ ፊት ነው። ጸጋ ያለው እሱ ጋር ነው ያለው። ስለዚህ ዛሬ ጉባኤውን በሙሉ ምጠራው የሚረዳ እግዚአብሔር ጸጋ አለ። ግን በመንሸራተት መቀጠል ግን ጉዳቱ ከባድ ነው። ዝም ብሎ መቀጠል ግን ጉዳቱ ከባድ ነው። እግዚአብሔር እንደ አዲስ ያንሳን። ተነስተን እንጸልያለን።